የጨዋታ ማሟሻ ማሟሻ ከወዲህም ከወዲያው ለመንገርም ለመዘከርም ማሟሻ መሄጃዬን እንጂ መመለሻዬን አላውቀውም። መስከረም 1 ቀን 1898 ዓ.ም የዘመነ ማርቆስ ጎህ ከመቅደዱ በፊት ውድቅት ሌሊት ላይ ራስ መኮንን አባቃኘው አንድ ህልም አይተው ለንስሐ አባታቸው ተናገሩ እየተባለ በሹክሹክታ ሲወራ ሰነበተ። የራስ መኮንን ህልም አንድ መልአክ የመሰለ ሰው ሳላስበው በድንገት አጠገቤ መጥቶ አይዞህ መኮንን አትጨነቅ፣ ድርሻህን የምትወጣበት ጊዜ ደርሷል። ልጅህ ተፈሪ አቀበቱን እየዳህ እንደምንም ወጥቶ ይተካሃል፣ ስምህንም ያስጠራልሃል ብሎኝ ከፊቴ ሲጠፋ አየሁ የሚል ነበር። ራስ የታያቸው ህልም የሕይወት ዘመናቸውን ፍጻሜ የሚነግር ነው ብለው በመፍታት ለልጃቸው ለተፈሪ የወደፊት ዕድል ተጨነቁ። የንስሐ አባታቸው ግን ህልሙን የፈቱላቸው ከዚህ በተለየ መንገድ ነበር። ሐሙስ ጥቅምት 21 ቀን 1898 ዓ.ም እኩለ ቀን ላይ ራስ መኮንን በትልቁ የእልፍኝ አዳራሻቸው ውስጥ መኳንንቶቻቸውንና የጦር አለቆቻቸውን ሰብስበው ልጃቸው ተፈሪ በጃንሆይ መልካም ፈቃድ ደጃዝማች ተብሎ የጋራ ሙለታ አውራጃ ገዢ ሆኖ መሾሙን አስታወቁ። በዚህ እጅግ በደመቀ ሥነ ሥርዓት ላይ እዚህ ለተሰበሰባችሁት ላሳደግኳችሁና በቅንነት ስታገለግሉ ለኖራችሁት ረዳቶቼና አሽከሮቼ ልጄን ተፈሪን አደራ ብዬ በእግዚአብሔር ስም ሰጥቻችኋለሁ። አደራ መላችሁ እንደ ልጃችሁ እንድትወዱትና እንድትጠብቁት ነው እንጂ ዕድሉ በፈጣሪው እጅ ነው በሚል ቃል ንግግራቸውን ሲፈጽሙ በዙሪያቸው የተሰበሰበው ሁሉ በአንድ ጊዜ መንፈሱ ወደ ትካዜ ተለወጠ። ወዲያው ራስ መኮንን ይህን በትካዜ ማዕበል የተዋጠውን መንፈስ ወደ ደስታ ለመለወጥ ዛሬ ሹመቱን የምታከብሩለት ልጃችሁ ተፈሪ በችሎት ተቀምጦ ለመፍረድ እና ከፍተኛ አስተዳደር ጉዳዮችንም ብቻውን ለመወሰን ዕድሜው እስኪፈቅድለት ድረስ ፊታውራሪ ቆለጭን ሞግዚትና እንደራሴ አድርጌ ሾሜለታለሁ ብለው ሲናገሩ የደስታ ጭብጨባው ቀልጦ መኳንንቱ ሁሉ ግብር እንዲቀርብ ተደረገ። የኤርትራው የጣሊያን ገዢ እንድናናግረው ቀጠሮው ስለለመነን ቦሩ ሜዳ ላይ ልንቀበለው ፈቃዳችንን አስታውቀነዋል። አንተም ከኛ ጋር እንድትሆን በየካቲት ወር መጀመሪያ ላይ እዚህ አዲስ አበባ እንድትደርስ ይሁን የሚል ከጃንሆይ አጼ ምኒልክ የተላከ ትእዛዝ ታኅሳስ 11 ቀን 1898 ዓ.ም ለራስ መኮንን ደረሰ። የአደርጌው ገዢ ጉዟቸውን ከመጀመራቸው በፊት ጥር 3 ቀን መኳንቶቻቸውንና የጦር ሹማምንቶቻቸውን በእልፍኝ አዳራሻቸው ሰብስበው እሳቸው በሌሉበት ሰሞን እያንዳንዱን ኃላፊነት ከደለደሉ በኋላ ከዚህ ቀደም የነገርኳችሁን ልብ በሉ። መቼውንም ቢሆን እኔ አብሬያችሁ ብኖርም ባልኖርም በሀገራችን ጉዳይ ይህ ጎደለ ይህ ቀረ የሚባል ነገር መኖር የለበትም። ሁላችሁም በመሐላ በተቀበላችሁት አደራ የሀገራችን ዳር ድንበሯ እንዳይደፈር፣ የንጉሠ ነገሥታችን ክብር እንዳይነካ፣ በሕዝባቸው ላይ በደል እንዳይደርስ፣ ፍትሕ እንዳይጓደል የድርሻችሁን ኃላፊነት መፈጸም ግዴታችሁ ነው። እንደገና በድጋሚ አደራዬን ማጠብቅላችሁ ልጄን ደጃዝማች ተፈሪን ሲያድግም ሲያብብም የምታውቁት ስለሆነ እኔ ብኖርም ባልኖርም እንደ ልጃችሁ እንድትጠብቁት ብቻውን መቆም እስከሚችልበት ጊዜ ድረስ በምክርም በፍቅርም እንዳትለዩት ነው በሚል ቃል ንግግራቸውን ሲያቆሙ ወዲያው ከመኳንንቶቻቸው አንዱ ቀኛዝማች ደስታ ገመዳ ለመሆኑ ጌታዬ ወደ ሐረር የሚመለሱት የትንሣኤን በዓል እዚያው ንጉሡ ዘንድ ውለው ነው ወይስ ከዚያ በፊት የሚል ጥያቄ ያቀረቡ። ራስ መኮንን በሐሳብ በተወጠረ መንፈስና ጭንቀት በተጫነው ድምፅ መሄጃዬን እንጂ መመለሻዬን አላውቀውም የሚል መልስ ሰጡ። አባቃኘው መኮንን ጉዟቸውን በጀመሩ በአምስተኛው ቀን ጥር 9 ቀን 1898 ዓ.ም ቡርቃ ከተባለው ወንዝ ሲደርሱ የጥምቀትና የቃና ዘገሊላን በዓል ለማክበር እዚሁ መስፈር ይሻላል ብለው ወሰኑ። ከቡርቃ ድንኳናቸው ውስጥ ሆነው ረፍት ማድረግ ሲጀምሩ በተከታታይ በሁለቱ ቀናት ውስጥ ህመሙ እየበረታባቸው ስለሄደ የአዲስ አበባ ጉዞ ተቋርጦ በቁልቢ ከተማ ወደሚገኘው ቤታቸው እንዲመለሱ ተደረገ። እዚያም እንደደረሱ ከሐረር ተጠርቶ የመጣ ሐኪማቸው
ዶክተር ባታሊየን ባደረገው ምርመራ በተስቦ በሽታ ታይፎይድ የተለከፉ መሆናቸውን አረጋግጦ ለህመሙ የሚቻለውን የመከላከያ ሕክምና ማድረግ ጀመረ። ራስ መኮንን ግን ምንም አይነት ቢደረግ ሕይወቴ አይተርፍም ብለው ስለቆረጡ ልጄ ተፈሪ ይምጣና ሊየው ብለው ጠየቁ። በአባትና በልጅ መካከል ያለው ፍቅር ወደር የሌለው ስለነበረ ደጃዝማች ተፈሪ ከአባታቸው አጠገብ ሳይለዩ ለ45 ቀናት ሲያስታምሙ ቆዩ። በመጨረሻ የራስ መኮንን ህመም በየቀኑ እየጠና ስለሄደና ሐኪሙም እንደማይድኑ ስለገለጸ መኳንንቶቻቸው ስብሰባ አድርገው ደጃዝማች ተፈሪ ቀደም ብለው ወደ ሐረር እንዲመለሱና ለቀብራቸው የሚያስፈልገው ዝግጅት እንዲጠናቀቅ ወሰኑ። ተፈሪ ግን የአባታቸው ሕይወት እስከሚያልፍ እስከ መጨረሻው ደቂቃ ድረስ ካጠገባቸው መለየት የለብኝም ብለው አስቸግረው ነበር። ደጃዝማች ተፈሪ ከልጅምሩ ጋር ወደ ሐረር በተመለሱ ማግስት ቁጥራቸውን መለየት የማይቻል ቁራዎችና ጭልፊቶች የቁልቢን ከተማ ሰማያት ለቅልቀውት ስለዋሉ እነዚህ ጎዶሎች የራስ መኮንን ሞት የሚያበስሩ ናቸው በማለት ከዚያን ቀን ጀምሮ የቁልቢ ሕዝብና የራስ መኮንን ሰራዊት ተስፋውን ቆርጦ ክፉን ዜና መጠባበቅ ጀመረ። ጥር 4 ቀን 1898 ዓ.ም ወደ አዲስ አበባ ጉዞአቸውን ከመጀመራቸው በፊት በዋዜማው መኳንንቶቻቸውን ሰብስበው መሄጃዬን እንጂ መመለሻዬን አላውቀውም ብለው እንደተናገሩ ከቤታቸው ወጥተው ሳይመለሱ መጋቢት 12 1898 ዓ.ም ቁልቢ ላይ ቀሩ ይላሉ አምባሳደር ዘውዴ በመጽሐፋቸው። እስራኤልና አሜሪካ ጦርነት አቁመው ከኢራን ጋር የስምምነት ፊርማ የሚያኖሩት መቼ ሆነ? ዘንድሮም ጦርነት ላይ ያለችው እስራኤል ከዚህ በፊት ከአረብ ሀገሮች ጋር ያደረገችው የስድስቱ ቀን ጦርነት ቢባለው ካበቃ በኋላ በግብጽ ሰፍሮ የነበረው የተባበሩት መንግስታት ሰላም አስከባሪ ጦር ሀገራቸውን ለቆ እንዲወጣ የግብጽ ፕሬዝዳንት ጋማል አብደል ናስር በይፋ ጥያቄ ያቀረቡ። እንደ አውሮፓ አቆጣጠር በ1967 ማርች በዚህ ሰሞን ከ17 ዓመት በኋላ አሁንም ማርች 17 ቀን 1984 ዓ.ም ደግሞ ሊባኖስ፣ እስራኤልና ዩናይትድ ስቴትስ እስራኤል ውስጥ የስምምነት ፊርማ ኖሩ። በዚህም ስምምነት እስራኤል በስድስቱ ቀን ጦርነት ጊዜ ከያዘችው የሊባኖስ ግዛት ወታደሮቿን እንድታስወጣ ነበር የተፈራረሙት። ያው ሁሉም ጦርነቶች የሚቋጩት በስምምነት ፊርማ ነውና እስራኤልና አሜሪካ ጦርነት አቁመው ከኢራን ጋር የስምምነት ፊርማ የሚያኖሩት መቼ ሆነ? የሳምባችን ጠላት የተያዘበት ዕለት ከ144 ዓመት በፊት በዚህ ሰሞን ማርች 24 1882 ፕሮፌሰር ሮበርት ኮች የተባሉ የመድኃኒትና የሕክምና ምሁር ከወደ በርሊን ጀርመን ቱበርክሎሲስ የተሰኘ ጀርም ማግኘታቸውን ተናገሩ። የኚህ ዶክተር ሮበርት ኮች ይህ ግኝትና ከዚያም በኋላ ያደረጓቸው ጥናትና ምርምሮች ናቸው የበሽታውን መምጫ ምንጭና መተላለፊያ መንገድ በማሳወቅ መፍትሄ ሥራ እንዲፈለግለት ትልቅ አስተዋጽኦ ያደረገው። ሮበርት ኮች እንደ አውሮፓ አቆጣጠር በዲሴምበር 11 1843 ጀርመን ውስጥ ተወልደው ማንበብና መጻፍን ከጋዜጦችና መጽሔቶች ገና በ5 ዓመት ዕድሜያቸው ራሳቸውን ያስተማሩ፣ ኋላም በአካባቢው ባለ ሁለተኛ ደረጃ ትምህርት ቤት ገብተው እያለ በተለይ በባዮሎጂ ትምህርት መመሰጥ የጀመሩ ሰው ነበሩ። እንደ አውሮፓ አቆጣጠር በ1882 ጉተንገል ዩኒቨርሲቲ ሜዲሲን ለማጥናት ገቡ። በ1886 የሜዲካል ዲግሪ ካገኙ በኋላ ወደ በርሊን ሄደው ለ6 ወራት የክሊኒካል ጥናት አድርገዋል። ከዚያም በተለያዩ ሆስፒታሎችና የሕክምና ላቦራቶሪዎች ወደ ተለያዩ ሀገሮች እየተላኩ እንደ ኮሌራ አይነቶች ተላላፊ በሽታዎች ላይ ምርምር አድርገዋል። በ1882 ዓ.ም ቀደም ሲል ምርመራ የጀመሩትን የቱበርክሎስ ጀርም ካገኙ በኋላ በዚሁ ጀርም ላይ ምርምር ቀጥለዋል። በ1885 የበርሊን ዩኒቨርሲቲ የሃይጂን ፕሮፌሰርና የዩኒቨርሲቲው የሃይጂን ኢንስቲትዩት ዳይሬክተር ሆኑ። በ1891 የበርሊን ሜዲካል ፋክልቲ የክብር ፕሮፌሰርና የተላላፊ በሽታዎች ኢንስቲትዩት ዳይሬክተር ሆኑ። ኮች በዘመናቸው አያሌ ሽልማቶችንና የክብር ሜዳሊያዎችን ከማግኘታቸውም በላይ
ከሞቱም በኋላ ያገኙት ሽልማት ነበር። ከሞታቸው 5 ዓመት በፊት በሳይኮሎጂ ኦፍ ሜዲሲን የኖቤል ፕራይዝ ሽልማትንም አሸንፈዋል። እኚህ የዓለም ባለውለታ ፕሮፌሰር ሮበርት ኮች ያረፉት እንደ አውሮፓ አቆጣጠር በ1910 ሜይ 28 ቀን ነበር። የጨዋታ ማሟሻ ከወዲህም ከወዲያው ለመንገርም ለመዘከርም ማሟሻ